የመጣ እንደጠራሽ አያውቅም። ሲጀመር ብሩኬ ሳያውቅ አብሳላጥን መጥራት አለበት ብዬ አላስብም። እስቲ የጨረቃ ቤተሰቦች ብሩኬ ልክ ነው አይሚ ልክ አይደለች የምትሉ ሰዎች ሀሳባችሁን ኮሜንት ጻፉልኝ። ብሩኬ ዛሬ ትክክል ያደርግ ያለው ነው ቤተሰቦቼ። ምክንያቱም አይሚና ብሩክ መሃል ማንም ሰው ገብቶ ማየት አንፈልግም። የጨረቃ ቤተሰቦች መሃላችሁ ሰው ማስገባት የለባችሁም። አይሚ ዛሬ ትልቅ ጥፋን ይሰራችሁ ባይዘው የአይሚን የዋህነት እያዩ ሊጠቀሙባት እያሰበች ነው አብሳላት እንጂ አብሳላት አሁን ተለውጣ እኔ እናንተ ጓደኛ መሆን እፈልጋለሁ ወንድማችሁ ታችሁ መሆን እፈልጋለሁ አይመስጠኝም። እኔ ደስ አይለኝም ቤተሰቦቼ። ምንም አልሰማም እንደዚህ አይነት ነገር እንዴ ስናያሽ እኛ ጅል ነን እንዴ? ጅል እኮ አይደለንም። አብሳላት ባይዘው ሁላችንም እዚህ ጋር ያለነው የተማርን ፊደል የቆጠርን ሰዎች ነን። ስለዚህ አንሰማሽም። ማን አይሚ የዋህ ሆነች ልትሸወደች ልትችላለች። እኛ ጋር አንሸወድም፣ ብሩኬም አይሸወድም። ስለዚህ ዛሬ ብሩኬ ያደረገው ነገር ልክ ቤተሰቦቼ ልክ ነው ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ መለዮ ጨረቃ ቤተሰቦች ኮሜንት ላይ ትፈልጋለሁ። ቪዲዮዬን ላይክ በማድረግ ጀምሩ፣ አይከፈልበትም። ሰብስክራይብ ደግሞ ያደረጋችሁ ወዳችሁ በግዳችሁ ሰብስክራይብ ታደርጉኛላችሁ። ዳይ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። ምን ፈልገሽ ድጋሚ ህይወታችን ለምን ሰላም ሆነ ነው ይመስላል። አሁን ብሩኬ ምንም ነገር ቢናገር ቤተሰቦቼ አልፈርድበትም። ለምን መሰላችሁ? አይሚ ያርገች ያለችው ነገር መሃላቸው እቺ ልጅ ስንት ነገር እንደፈጠረች ያወቀች ስንት ነገር እንደበጠበጠች ያወቀች አይሚ እቺ ልጅ ጠርታ ቤት እሺ ውጪ ቢሆን እሺ ጥሩ ውጪ ማግኘት የለባትም ግን ውጪ ቢሆን ይሻላል። እዚህ ቤት ለምን መጣች? እንደፈለገች ቤቱን እያረገች ነው ያለችው ራሷ። አሁን ደግሞ ጠርታ የምታዋራት ራሷ። አይሚዬ እኔ በጣም ወድሻለሁ፣ አከብርሻለሁ። ጥፋት ካለብሽ አይሚ እነግርሻለሁ ጥፋትሽ እንድትስተካከይ፣ ምክንያቱም ስለምወድሽና ስለማከብርሽ። ስለዚህ በዛሬው ቪዲዮ ላይ ብሩኬ ልክ እያደረገ ነው። አይሚ ግን እባክሽን ከጥፋትሽ አሁን ተመለሽ። እቺ ልጅ ማግኘትም የለብሽም ማውራትም የለብሽም ማቀረብም የለብሽም በቃ። ምክንያቱም አንቺ የዋህነትሽን እያየች እቺ ልጅ ልትጠቀምብሽ ነው እንጂ እውነት ተለውጥ አይደለም እንዴ። አንቺና ብሩኬን ለማጣላት ያውላ ርቀት የሄደች ልጅ አሁን በምን ሚራክል ነው ተለውጣ መጣ? በቃ እኔ ወንድማችሁ እታችሁ ጓደኛችሁ አድርጉኝ፣ ብቸኝነት ስሜት እየተሰማኝ ነው አገልላችሁ። ሲጀመር ብሩክ የፈለገሽ ያኔ አይሚን ለማስቀናት ነበር፣ ግን አንቺ መርዛማነትሽን ረጭሽባቸው። ቢያውላ ነገር ጣልተው አሁን ግን ታርቀዋል። አሁን ለምን ሰላም ሆኑ ነው? ሰላም ሲሆኑ ፍቅር ሲሆኑ አትወጂማ አይደል? የጨረቃ ቤተሰቦች እስቲ ካጠፋ አርሙኝ ነው ኮሜንት ላይ አይደለም። እናት አይደለም እንዴ እኔ ተውኩትን ስህተት ለምን ደግሞ ያለሽ አንቺ በሚገባ ብሩኬ እቺ ልጅ የመጣት ማን ነው ቤተሰቦቼ? ብሩኬ ነው አይደለ? ብሩኬና መጣት ግን ብሩኬ እቺ ልጅ በቃ አትሆንም እኛ መሀል አታስፈልግም ብሎ ነው ያውላ ነገር የተፈጠረው በዛ ነገር አንዴ። ስለዚህ ከዚህ በኋላ እቺ ልጅን ወደ ህይወታችሁ ማስገባት የለባችሁ። አንደኛ አይሚና ብሩክ ላይ እኔ የማልፈልገው ነገር ልንገራችሁ ቤተሰቦቼ፣ መሀላቸው ሰው ገብቶ ማየት አልፈልግም። በእነሱ ቪዲዮ እነሱና እነሱን ብቻ እንዲመጡ ነው የምፈልገው። በሳቃቸው፣ በፍቅራቸው፣ በፕራንካቸው በቃ አለቀ። እኛ ማየት የምፈልገው እሱ ነው እንጂ መሀላችሁ ሶስተኛ ሰው እያገባችሁ ከዛ ስጣሉ ደግሞ ማን ይጨነቀው? እኛ ኦዲየንስ፣ እኛ የጨረቃ ሰዎች እንጨነቃለን፣ እናንተም ትበጠበጣላችሁ። ስለዚህ ይሄን እያወቅሽ አይሚ ለምን ይሄን ታደርጊያለሽ? አንዴ ድንጋዩ ሲመታችሁ ድንጋዩ እናንተ ናችሁ። ሁለተኛ ጊዜ ግን ድንጋዩ ከመታችሁ ጥፋተኛ ማን ናችሁ? እናንተ ናችሁ። ያ ድንጋይ መጀመሪያ እሺ በቃ ብሩኬ ነው ያመጣት። እቺ ልጅ አሁን እኔ አብሳላትን እንደ ድንጋይ ነው መሰላት ቤተሰቦቼ። ለምን እንቅፋት ነች። የአይሚና የብሩኬ ህይወት ላይ እንቅፋት ነበር ስትሆን የነበረው። ደግማን ግን የእነሱ ህይወት ላይ ገብታ እንቅፋት እንድትሆን ደግሞ እኔ አልፈልግም። የጨረቃ ቤተሰብ አይፈቅድም። ስለዚህ አይሚ የሁላችንም ኮሜንት አይተሽ እባክሽን ከዚህ ስተትሽ ከዚህ ጥፋትሽ ታረሚ። አንቺ ዝም ብሎ በቃ አንቺ እዚህ ውስጥ አትግቢ፣ አይመለከትሽም። ዝም ብሎ ውጪ ያታለች ብሩኬ ዛሬ የወንድ ቁርጥ ያለ ውሳኔ ወሰነው። ምክንያቱም ያለምንም እንትን ውጪ አብሳላት ያላት በቃ አብሳላት እነሱ ህይወት ላይ እንደማታስፈልግና በእነሱ ህይወት ላይ ሌላ ሰው መሀላችሁ ሰው መግባት እንደሌለበት ስላወቀ አብሳላትን ውጪ ያላት በቃ ትክክለኛ ውሳኔ ነው የወሰነው ብሩኬ። አልፈልግም፣ ማንንም ሰው እንድታገኝ አልፈልግም። ለምን እንድጣውቲን ባይዛው ወይ ብሩኬ እዚህ ጋር ማንንም ሰው እንድታገኝ አልፈልግም ሲልሽ እናንተ መሃል ሲያጣሏችሁ ነበሩ። የእናንተን ሰላም የማይፈልጉ ሰዎች እንድታገኝ አይፈልግም። አዎ እኛ የጨረቃ ቤተሰቦችም እኔም በበኩሌ አልፈልግም። እንዴት ነው ሰው ሰላሙን የሚበጠበጠውን ነገር ወደ ራሱ ህይወት የሚስበው? አይሚያችን ዛሬ አንቺ የዋህ ስለሆንሽ ነው። ባይዛው ወይ አይሚ ራሱ ቤተሰቦቼ በክፋት አይደለም እኮ ነገር እያደረገችው፣ ግን በቃ የዋህ ስለሆነች ሰው ሊያታላት ይሞክራል።
አብሳላታውን እሷን ለማታለል በቃ እሷን ልቧን አራርታ አንቺ ሴት ነሽ ተረጅኛለሽ ምናምን ብላ እኛን ፎግራ ልገባ ነው እነሱ ይወስድ ነው የፈለገችው። አይሆንም። መስሚያችን ጥጥ ነው። ብሩኬም አይሰማሽም፣ እኛም አንሰማም። ዛሬ መሉ ጨረቃ ቤተሰቦች ሐሳባችሁን ኮሜንት ላይ አይሚ እንድታየው ግለጹላት። አይሚንም ብሩኬንም ሜንሽን አድርጌ ስለምንሰራ ይሄን ቪዲዮ ያዩታል ቤተሰቦች። ምክንያቱም እማይሆን ነገር ነው አይሚ እያረግሽ ያለሽው፣ እማይመስጥ ነገር ነው። እሷን ጠርቻታለሁ ቤት ራሴ ነኝ የጠራኋትኝ። እሱንም ደግሞ እሱን ጥፋትሽ ከሆነ አይሚያችን ባይዘዌ አንቺ ራስሽ መጥራትሽ ነው። በቃ እቺ ልጅ እስከ ዛሬ ሳታስፈቅድም ዝም ብላም ቤት የመጣች ብዙ ነገር ስታደርግ ነበር። አሁን ግን አንቺ ራስሽ እናንተ ላይ ማላችሁ ላይ እንከን የሚፈጥር ነገር እየሳብሽ ነው ወደ ራስሽ። ያ መሆን የለበትም። አይሚያችን የዋነትሽን በልኩ አድርጊው በቃ። ስለዚህ ዛሬ ብሩኬ ምንም ቢናገርሽ ልክ ነው። የጨረቃ ቤተሰቦች አንዴና ለመጨረሻ ጊዜ እሷን ማውራት ስላለብኝና ስነስርዓቷንም መያዝ ስላለባት ከዚህ በኋላ መናገር ያለብኝን ነገር ለእሷን ማስረዳት ያለብኝን ነገር አስረድቻት ያው እንደ ሴት ለመረዳት ሞክራለሁ። እሷን አይደለም አንደኛ ቤተሰቦች እሷን ማውራት ራሱ ቢገባት አብሳላትን አይሚ ራሱ ማናገር ብትፈልግ ማናገር አይሚ ያለባት ከብሩክ ጋር ተነጋግራ አብረው ውጪ ቤት አይደለም። ይሄ ቤት የተከበረ ቤት ነው። ዋካችሁን ቤታችሁ ነው። አሁንም አታስደፍሩ። ይሄ ቤት የተከበረ ቤት ነው። ስለዚህ ቤታችሁ ማንም እንዲመጣ አትፍቀዱ። አይሚ ማናገር ራሱ ካለብሽ አውተሽ ከብሩክ ጋር ተነጋግረሽ ብሩኬን ሳትደብቂው አብራችሁ ወጣችሁ አብሳላትን ውጪ ካፌ ማናገር ራሱ ካለባችሁ ባይዘዌ በአንቺና በብሩኬ መሃል መደባበቅ መኖር የለበትም። ሁለት ደግሞ አንቺ እንደ ሴትነት የምትረጀት ነገር ሊኖር አይገባም። አንቺ እኮ የምትችውን ነገር አድርገሻል። በቃ ያው ለነገር የተፈጠረው በዚህ ልጅ ነው አይደል? በአብሳላት ጉዳይ። ስለዚህ አሁን አብሳላትን እዚህ ጉዳይ ላይ ለምን አብሳላትን እዚህ ጉዳይ ላይ ማስገባት ለምን ያስፈልጋል? በቃ አብሳላትን ቤት መጥራት ለምን ያስፈልጋል? አያስፈልግም በጭራሽ። አብሳላት እናንተ ህይወት ላይ መግባት የለባትም። በጓደኛም በወንድምነትም በእህትነትም በምንም ጉዳይ በቃ በምንም ልናያት አንፈልግም። እውነቴን ነው ቤተሰቦቼ። ምክንያቱም እኛ አሁን ዛሬ ስንጠብቅ የነበረው ቪዲዮ ደስ የሚል በፍቅር ቪዲዮ ነው ወይ ፕራንክ ቪዲዮ ነበር። ግን አይሚን በማድረግሽ ግን ሁሉ የጨረቃ ቤተሰቦች አዘናናል። ስለዚህ እባክሽን በቃ የዋነትሽን በልክ አድርጊው አይሚ። ፍቅራችሁን ልበጠብጥ ወይ ፍቅራችሁን ላደፈርስ አይደለም እያልኩ የነበረው። ኧረ እባክሽ እና ምን ልታደርጊ ነው እባክሽ? የእነሱን ፍቅር አሟሟቅሽ አይደል እንዴ? አየንሽ እኮ የእነሱን ፍቅር አሟሙቀሽ አስጣርቀሽ አጋባሻቸው አይደል እንዴ? ደፋር ነች ቤተሰቦቼ። አብሳላት እንዴት ነው ቆይ አይንሽን በጨዋጦች መተሽ እናንተን ለማጣላት አልነበረም ማለት ምን ማለት ነው? ብሩኬ ለምን እዚህ ቪዲዮ ላይ እንዳመጣሽ ታውቂያለሽ። የአይሚን ፍላጎት ለማወቅ ለማስቀናት ነበር። አንቺ ግን ነገሩን ቀልብሰሽ እወዳለሁ አፈቅራለሁ ለስሚ ሞከረሽ ነበር። ጭራሽ እኮ ትዝ ይልሻል። እኛ በዘወይ የወጋ ቢረሳ የተወጋ አንረሳም። እኛ ጨርቃዊ ሰዎች ምክንያቱም ምን ያክል ልባችን ቆስሎ እንደነበረ 2 ወር 3 ወር ሙሉ እናውቃለን። በአንቺ ምክንያት አንቺ ባመጣሽ ጣጣ ምክንያት። ስለዚህ አሁንም ቢሆን ይህን የባ መርዝሽን እዚህ ቤተሰብ ላይ የጨርቃ ቤተሰብ ላይ እንድትረጭ አንፈልግም። በቃ አይሚያችን እንዳሰሚያት ችላ ፊት ምናምን ከምትነሱኝ ቢያንስ እሺ እኔ ለሌላ ነገር አሁንም እሱን አልፈልገውም። ኧረ እባክሽ ስትይን ቆይኛ እኛ ሕፃን ልጅ ነን ወይስ ገና ጡጦ ምንጠባ ልጆች ነን? አይደለንም እኮ እናውቃለን። ባይዘው እናስባለን። ባይዘው ዝም ስንል ፋራውን እናለም አለመናገር ብለን ነው። ዛሬ ግን ጥግ ድረስ እናገርሻለሁ አብሳላት። ባይዘው አንቺ ያወረሰሽን እጅ ምነክሲስ ሆነሽ ብሩኬ ሲያጎርስሽ የነበረ ሰው ያውላ ነገር ኢቭን አካውንት ከፍቶ ሰጥቶሻል። በቃ ተለውጪ ስሪበት ብሎ ቤተሰብን ሰብስክራይብ አድርጓት ብሎ አንቺ ግን ያጎረሰሽን እጅ ነካሽ። አሁን ደግሞ ተመለሰሽ እነሱ ሰላም ሲሆኑና ፍቅር ሲሆኑ ላለማየት ብለሽ የነሱን ህይወት ለማደፈርስ መተሽ እዚህ ጋር የምታወሪው ነገር ለኛ አይሰማንም። አይሚ የዋ ልትሆን ትችላለች፣ ብሩኬ ግን አይሰማሽም፣ እኛም አንሰማሽም። እኛም ደግሞ ከብሩኬ እኩል ነን፣ ከብሩኬ ጎን ነን። አይሚ ደግሞ የምትሰማው የጨረቃ ቤተሰቦችን ኮሜንት ታያለች። ስለዚህ ሁላችሁም ኮሜንት ላይ የገባችሁ አይሚ እያደረግሽ ነገር ልክ አይደለም፣ ብሩኬን ስሚው፣ እቺ ልጅ አታስፈልግም ያላችሁ ጻፉለት። የጨረቃ ቤተሰቦች ለህራችሁ መግባት አልፈልግም። ቢያንስ ግን እሺ ጓደኛ መሆን እንችላለን ከአንቺም ከሱ ጋር። በምን መንገድ ነው አንቺ ጠላት እንዴት ነው ጓደኛ የሚሆነው? ቤተሰቦቼ ጠላት እንዴት ነው ጓደኛ የሚሆነው? እስቲ ንገሩኝ፣ የጨረቃ ቤተሰቦች ንገሩኝ እስቲ። ባይዘው አይሚ ልታሳምንሽ እየሞከረች ነው። አይሚ የዋ ሰው ነች ነው እንጂ አስቡት እስቲ የእናንተን ህይወት ያደፈረሰ ሰው
የእናንተን ህይወት ወይ ደግሞ በቃ ትዳራችሁን ያደፈረሰች ሴት መታ እኔ እህትሽ ልሁን ለባልሽ ደግሞ ወንድም ልሁን እህቱ ልሁን ስትል ምንድነው ይሄ ነገር? እኔ አያሳምነኝም። የሚጨረቃ ቤተሰቦች እኔ አያሳምነኝም። አይሚ በዚህ ነገር ከተቀበልሽ እኔ እንጃ። ኢቭን ብሩኬን ራሱ መከራከር የለብሽም በዚህ ጉዳይ። ምክንያቱም እንዴት የአንቺን ህይወት ስታደፈርስ የነበረች የአንቺን እንባ የአንቺን ስታስለቅስ የነበረች ልጅ አሁን መታ ፍቅር ለመሆን ስትሞክር እንዴት ትሰማያለሽ? ሌላ ነገር አይኖርም። ኧረ እባክሽ ስሜት ደግሞ ይቀየራል አይደለም? በተአምር አይቀየርም። ያንቺ አይቀየርም። አንቺ እኮ ብሩኬን ልትስሚው ደርሰሽ ነበር እኮ ሞክረሽ ነበር። ይሄን ያክል የአይሜን ቃል ታውጪ ደግሞ እየሞከርሽ ሴት ነበርሽ እኮ። አሁን በምን አይነት ነው አንቺ በሚራክል ተለውጠሽ? ብትለወጭም አንፈልግም። እኛ የጨረቃ ቤተሰቦች አንቺን ማየት አንፈልግም። በቃ እዛው በጸበልሽ እዛው ቁሚ፣ እዛው ቁጭ በይ በቤትሽ። በቃ እኛ አንፈልግም አንቺን ማየት። ብሩኬና አይሚ ቪዲዮ ላይ አንቺን ማየት አንፈልግም። ወደ በፊቴ እመለሳለሁ። ፊት የነበረችው አብሳላትና አሁን ያለችው አብሳላት በጣም ትልቅ ልዩነት። ምንም ልዩነት የለሽም። ድሮም አስመሳይ ነሽ፣ አሁንም አስመሳይ ነሽ። ምንም ለውጥ የለሽም። ባይዘው አሁንም አስመስለሽ በእነሱ ህይወት ገብተሽ እነሱን ለመበጥበጥ ልትሞክሪ ነው። ያ ነገር አይሳካልሽም፣ አይሆንልሽም። ባይዘው አንድ የጨረቃ ቤተሰቦች ብሩኬ የወሰደው ቁርጥ ውሳኔ ዛሬ ተመችቶኛል። ወንድ ልጅ ቆረጠ። በቃ ደስ ያሰኘኝ ዛሬ ብሩኬ ቤተሰቦቼ ውጭ ያላት በቃ። ምክንያቱም አይኗን ማየት አይፈልግም። ምክንያቱም የሁላ ነገር የተበጠበጠው የሁላ ነገር የተነሳው በሷ ምክንያት እንደሆነ ያቃላ። በቃ አይሚ ዛሬ የሰራችው ስራ እኔ እንጃ። ለምን ደግሞ ያለሽ አንቺ? እኔ ለምን አላወራትም? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው። አዎ አይሆንም። በቃ አንዴ እናንተ ህይወት ላይ የእናንተን ህይወት ደስታ የማይፈልግ ሰውን ወደ ህይወትሽ አስገብተሽ ምን ልታረጊው? ብትመክሪው ራሱ አይለወጥም ይሄ ሰው። አይሚያችን ባይዘው አንቺ የዋ ስለሆንሽ ነው ባይዘው። እና ደግሞ በቃ ቤታችሁ መደፈር የለበትም እያስባሉ የጨረቃ ቤተሰቦች። የአይሚና የብሩኬ ቤት መደፈር የለበትም። በቃ የተከበረ የባለትዳር ቤት ነው ይሄ ቤት። ስለዚህ ምንም ነገር ቢሆን ቤት ጠርቶ እሷን ማውራት ልክ ነው እያላስብም። በቃ ይህን ሀሳብ ይህን ይመስላል። የእናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። እንደ ሴት ልረዳት ስለፈለኩ ለምንድን ነው የምትረጃት? እኛ ህይወት እውነቱን እኮ ነው። ለምን የምትረጃት? በምን እናንተን ስለማጣላቷ ነው የምትረጃት? ምንን የምትረጃት? እስቲ ንገረኝ። አይሚያችን የዋህነትሽን በልክ አድርጊው እናቴ። እውነቴን ነው አይሚ፣ ይሄ የዋህነት ነው ብዙ ነገር እየጎዳችሁ ያለው አንቺና ብሩኬን። ስለዚህ እባካችሁን በቃ እናንተ መሀል ሰው አታስገቡ እባካችሁን። በቃ እውነቴን ነው። ላይ ሌላ ኔጌቲቭ አመለካከት ያለው ሰው ህይወቴ ላይ እንዲገባ አልፈልግም። አዎ ምንም አይነት ኔጌቲቭ እናንተን የሚጠላ እናንተን ህይወት የሚያጣላ የእናንተን አንድነት የማይፈልግ ሰው እኛም ማየት አንፈልግም በእናንተ ህይወት። ሲጀመር እናንተ ህይወት ውስጥ ማንም ሰው እንዲገባ አንፈልግም። በቃ አረ የጨረቃ ቤተሰቦች ዛሬ በእውነት እኔ ብሩኬ በጣም ደስ ያሰኘ። እስከ ዛሬ ብሩኬ ነበር የሆነ እንከን የሚፈጥረው ወይ የሆነ ችግር የሚፈጥረው በብሩኬ በኩል ነው። ዛሬ ግን አይሚ ያመጣችው ነገር ልክ አይደለም። በቃ በፍጹም እንዴ ፕራንክ አጣሽ ነው የሚያችን ፕራንክ ዛሬ ፕራንክ አታርጊው ነበር? ብሩኬ ፕራንክ ትናንትና ያደረገሽን ፕራንክ ዛሬ አንቺ ፕራንክ አታርጊው ነበር? ለምን አይሆንም? በቃ የማይሆን ነገር አታርጊ። የማይሆን ሲሆን አይሆንም እንልሻለን፣ የሚሆን ነገር ሲሆን አይሚያችን እንልሻለን። አይደል ነው ቤተሰቦቼ? ይሄ ባይዘወይ ከመጥራት ጋር አታጊዙ ቤተሰቦች። እኔ አይሚንም ብሩኬንም ወዳቸዋለሁ። ካጠፋች ግን አይሚ ይሄን ነገር አጥፍተሻል፣ ብሩኬ ይሄን አጥፍተሃል፣ ብሩኬ ይሄን ጥሩ አድርጋል ብለን እዚህ ጋር የምናወራበት ቻናል አለው። ስለዚህ ቤቱን ሰብስክራይብ እና ላይክ ማድረግ አትርሱ። ሰብህ ነው እንደምትሄደው እየባሰብህ ነው ወይ የሚሄደው? ለምን መሰለሽ መባስ እኮ አይደለም ተናዷል። አሁን እሷን ማየቱ ራሱ አናዶታል። ሁለት ደግሞ አልነገርሽውም። አንደኛ በአንቺና በብሩኬ መሃል መደባበቅ ሊኖር አይገባም። ደብቀሽ ምንም ነገር የምታደርጊው ነገር በኋላ ላይ ብሩኬ ሲያውቀው ያናደዋል። አንቺ ብሩኬም ደግሞ ደብቁ ካንቺ በኋላ የሚያደርገው ነገር አንቺ ስታውቂ ያናድሻል አይደል? ስለዚህ ስሜቱን እኩል ይዩት አይደል የጨረቃ ቤተሰቦች? ስለዚህ ከዚህ በኋላ አብሳላትን በእናንተ ህይወት ማየት አንፈልግም። ማንም ሶስተኛ ወገን በእናንተ ህይወት ማየት አንፈልግም። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጨምሩበት። የጨረቃ ቤተሰቦች ቤቱን ሰብስክራይብ እና ላይክ ሼር ኮፒ ሊንክ ማድረግ አትርሱ። በዚህ ዓመት መጨረሻ እስከ 50,000 ሰብስክራይበር መግባት እፈልጋለሁ። እልሜንና ግቤን አሳኩልኝ። እወዳችኋለሁ። መልካም ምሽት ይሁንላችሁ።